በሽታዋን መናገር ያልፈለገችው ታማሚዋ ለምለም ለአባቡሬና ለአደይ በሽታዋን ደብቃለች። እሷ ካልነገረችን በማለት ደግሞ ወደ ዶክተሩ ጋር ሄደው ከእሱ ለማጣራት ፈልገው ነበር። ከታማሚዋ ፍቃድ ውጪ እኔ መናገር አልችልም ሲል አስጠንቅቋቸዋል። አደይም ብትለምነው እንዲሁም ባቡሬ ደግሞ ሄዶ ቢሮ ድረስ ቢለምነው አልናገርም፣ ዝም እካለህ ዝም ባል፣ በሰላም መውጣት ከቻለ በሰላም ውጣ፣ ያለበለዚያ ሁሉንም በጉልበት እናደርገዋለን፣ ድርሽ እንዳትል አጠገቤ ብሎ አስጠንቅቆታል። አካሚው ዶክተር ለባቡሬ ወረቀቱን እያየ መኝታ ክላሷ አገኘችው። ምን ትሰራለህ ክፍሌ ስትል በጣም ደነገጠኝ። ለምን ታካብጃለሽ? ምን አደርግ መሰለሽ ክላስሽ ብታገኘኝ ወረቀት ላይ ነው የገባሁት ሲል ለሊሊ ነገራት። ሊሊ በጣም ደነገጠች። የሊሊን ጊዜ እንዲሁም ሊሊ ስለታመመች ከሊሊ ከጓደኛዋ ጎን ሆና የፍቅረኛውን የዴቭን ጊዜ የረሳችው አደይ እኔና አንቺ የራሳችንን ጊዜ ማሳለፍ አለብን። ረሳሽው እኮ አደይ የኔ ፍቅር አላት ዴቭ። ረስቼው አይደለም፣ በአሁን ላይ ደግሞ ጊዜውን መስጠት ያለብኝ ለታመመችው ለመወዳት ለጓደኛዬ ለሊሊ ነው ብላ ለዴቭ መለሰችለት። እሺ እረዳሻለሁ ሲል እሱም ደግሞ እሷ ያለችበትን ሁኔታ ተረቷታል። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናል የተከታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛ። ለቻናሉ አዲስ የሆናችሁ ቤተሰብ የሆናችሁ ቪዲዮን ላይክ እና ሼር በማድረግ እስከ መጨረሻው እንድትከታተሉ ትላለው። ሰራተኛዋ አደይ ክፍል 161 ሊሊ ህመሟን አልናገርም አለች። ያ ደግሞ ለጓደኛዋና እንዲሁም ለባቡሬ ደግሞ ጥያቄ ወይንም ጭንቀት ነው የፈጠረባቸው። ይቺ ልጅ ህመሟ ምን ያክል የከፋ ቢሆን ነው፣ እንዲሁም ህመሟ ምን ቢሆን ነው ለእኛ ለምትወደን ለቅርብ ጓደኛዋ ያልነገረችን እያሉ እሷን ቢጠይቋት እሷ ልትነግራቸው አልቻለችም። ቀጥታ ሆስፒታል ሄደው ዶክተሩን ለማናገር ፈልገዋል። ዶክተሩ ደግሞ ከታማሚዋ ፍቃድ ውጭን የመናገር አልፈልግም ብሎ ለሁለቱም ሊነግራቸው አልፈቀደም። ቅምጥል በጓደኛዋ ሰፕራይዝ አልተደረኩም እያለች እንዲሁም ደግሞ ለየት ያለ ነገር ሁልጊዜ አንተ አታውቅም፣ እኔን በቃ እኔን ፈታ ለማድረግና እኔን ለማስደሰት አንተ አትጥርም እያለችው ነው። ባለን ጊዜ እንኑር፣ ለምንድን ነው እንደዚህ የምትሆነው እያለችም ብትነግረው እሱ ደግሞ ራሴን ስችል ነው አንቺን ማግባትና ማስተዳደር የምችለው ብሏታል። በዛም ምክንያት ደግሞ ስራም የለውም። ስራ ስለሌለው ደመቀ ከገጠር ሲመጣ ያለበትን ሁኔታ ነግሮታል። ከቅምጥል ጋር ያለበትን ሁኔታ ሲነግረው ታዲያ ምን ችግር አለ ብሎ ደግሞ ከሩታ ጋር ተነጋግረው ሁለቱን ትንሽ ፈታ ለማድረግ እንዲሁም ደግሞ ቀበጧ ቅምጥልን ደስ ይላታል። በዚህ መልክ ደግሞ ለእኔ ያላት ቦታ የተለየ ይሆናል ብለው አስበው ለኪንጎ እንዲሰማው አድርገውላታል። ደውሎላት ሲያገኛት ምን አዲስ ነገር አለ? ሁልጊዜም አንተ ያው ነህ እያለችው ነው። እኔ እኮ ለአንቺ እጥራለሁ፣ ለምንድን ነው እንደዚህ የምትሆኑ ቢላትም የት ይዘኝ ልትሄድ እያለች ነበረ። እቤት የአበባ ጎዝጉዘው ወይን አዘጋጅተው እንግዲህ ለሁለቶች እርስ ብለው እንዲጠጡ ድንገት ልብሱን ሊቀይር ወደ ክላስ ሲገባ እቤት ሲገባ ያለውን ነገር አይቶ የደነገጠው ባቡሬ መቼም የተዘጋጀው ነገር ለሊ ሊሆን ይችላል እያለ ልብሴን ለማንኛውም ለቀይር ብሎ ወደ ክላስ ሲገባ እሱ ክፍል ደግሞ ደመቀ ፕሮግራሙን ያዘጋጁትና እንዲሁም ሩታዬ በክላስ ያቸው በጣም ደነገጡ። እንደምታስበው አይደለም፣ እኛ ያዘጋጀነው ለቅምጥልና ለኪንጎ ነው፣ እነሱ መስለህ ነበር በሩን ስትቆረቆር ይቅርታ ብለው ሁለቱም ጠይቀዋል። ታዲያ ምን ችግር አለ ብሎ ነበር እሱ። ግን እነሱ ሁለቱ ደግሞ መኝታ ክላስ ነው እንደገና ድንገት ነው እዛ ቤት የተገኙት። የነገር ጥያቄ ፈጥሮባቸዋል። የበዛ ተንኮለኛ ወንድም ፍቅርን ይፈልጋል። አሸናፊ እያስጠነቀቀው ነው። በፍቅር ጉዳይ ምን እያገባሃል እያለው ነው። ወይዘሮ እታለም ደግሞ
ምንም የምታውቀው ጉዳይ ስለሌለ ወደዛ ቤት ሲመጣ ለምንድን ነው በር ያልከፈትክለት ብሏል ለአሸናፊ። አሸናፊና ግን ዴቭ ስለሚተዋወቁ ነው። አሸናፊና ዳኒ ግን በደንብ ጠንቅቀው ይተዋወቃሉ። ቤዛ ተንኮለኛዋና ደመቀ ተፋጠጡ ያለችበት ሁኔታ እንዲሁም ደግሞ ቤቷን ለአበበና ለሄለን እንዳከራየቻቸው ቅድመም ክፍያ እንደተቀበለቻቸው የ3 ወር ነገረችው። ምን ብለሽ እንዴት አድርገሽ አጥመደሻቸው አገኘሻቸው? እኔ አንቺን ስራ መቼ ጠፋኝ አለ አበበ። ታውቃታለህ እንዲህ አለ። እሷ ግን ብዙ ግፍ የሰራችባቸው ናት። በጣም እስቃለች። አንተ አበበን አጥምድ፣ እኔ ሄለንን አጠምዳታለሁ፣ ወንድሜ እገዛህን እፈልጋለሁ ስትል ለዳኒ ነገረችው። ዳኒ ደግሞ ያችን ፍቅርን ፈልጎ አለችበት አካባቢ ተቀምጦ ነበር። ቤዛ ስትንጦለጦል ታገኘዋለች። አንተ እዚህ ተቀምጠ ነው ወይ ምን ትሰራለህ እያለችና ከፍቅር እንዳይጠጋ አስጠንቅቃ ትነግረዋለች። እናቷ በጣም መልካምና ጥሩ ሰው ናት ብሎ ወይዘሮ አለምን ያሞግሳል። የአደይ እናት ደግሞ ብርሃንን ዴቭ ንገሪያቸው ያለሽ ምን ነበር ንገሪኝ ምንድን ነው ብለው ልጃቸውን ሲጠይቁ እሷ ምንም ያለኝ ነገር የለም አለች። ዋሽታለች። ግን ስለ አደይ እና ስለ ዴቭ ስለ ሁለቱ ንገሪልን፣ ሳልጨርሰው ጉዳያችንን ልንሄድ ነው ብሎ ዴቭ ተናግሮ ነበረ ለብርሃን። ብርሃን ግን አይሆንም፣ እንዴት እሷን ታገባለህ? ባርኮት አይደለም ወይ ፍቅረኛዋ እያለች ነግረው ነበረ። ለመሸኘት እንኳን አልፈለገችም። አሸናፊ ደግሞ ብዙ ጊዜ ሮማን ቢጠጋትም ሮማንም ወደ እሱ ጋር ስትመጣ የሚነግራት ነገር የለም። ሮማን ብሎ ድምጿን ከፍ አድርጎ ተጣርቷል። ወደ ኪችን ከመግባቴ እዚሁ ደረጁ ላይ ቆሜ በጠራት ይሻላል ብዬ ነው ብሎ ወይዘሮ አለም ነግሯታል። ቆይ ለምንድን ነው የጠራኸኝ አለችው። እሱም እንደዚሁ ደግሞ የሚመልስላት ግራ ቢገባውም ወይዘሮ አለም መጣው ልጅ ብላ ከግቢ ወጣለኝ። ሮማን ቁጭ ብላለች። አሹ አኮረፈ። ቆይ ምን መሆንህ ነው ስትለው ምንም አይናገርም። ምንድነው ችግር ስትለው ምንም በቃ ሩታይም ከደመቀ ጋር ሆነች፣ እኔ ከማን ጋር ልሆን ይላል። እኔ ከእሷ ጋር ያወዳደርከኝ ነው ወይ ብላ ኮስተር ስትል መቅናትሽ ባልሆነ አላት። እንዴ አለች እሷም ማለት ነው። ፍቅር ስትንጦለጦል መጣኝ አሹዬ አለችው። ወየ ፍቅርዬ አላት። እሷም እሱን እገዛ ትፈልጋለች። ምክንያቱም ከዳንኤል ጋር አብራ ስትሆን እና እሱ ደግሞ በፊት ላይ ስላስቸገራት በአሁን ጊዜ ደግሞ ትምህርት ቤት እንዲወስዳትና እንዳመጣት አሸናፊ ትፈልገዋለች። አስጠንቅቀዋለች ፍቅር። ምክንያቱም ቤዛና ፍቅር ራሱ ሁለቱም በጣም በመጥፎ የሚፈላለጉ ናቸው። እቤቷ ድረስ ሄዳ ፍቅር ቤዛን አስጠንቅቃታለች። ሄለንም አይታታለች። ቤዛን እንዳስጠነቀቀቻት ተናግራለች ፍቅር ማለት ነውና በሁለቱ ደግሞ በጣም አይዋደዱም። ምክንያቱም ሁለቱም ከተንኮል ሌላ ስለማይሰራ። ሊሊ አደይን ለአባትሽ ደውለሽ ሰላምታ ማቅረብ አለብሽ፣ ጉዳይሽን ማንሳት አለብሽ ስትላት እሱም ነካ ያስፈልጋል እንዴ መደወል አለብኝ፣ እሺ በቃ እደውላለሁ አለቻት። ያ ዶክተርም ተጸጽቶ ህመምተኛዋ መናገር ባትችልም እነሱ ለእሱ አስበውና ተጨንቀውላት ነው። እኔ ደግሞ በቃ ልነግራት እፈልጋለሁ ብሎ ለአደይ ደውሎላት እንዲገናኙ እና የተደበቀው ሚስጥርን ይፋ አድርጎ ለአደይ ሊናገር እንደሆነ ነግሯታል። አደይም ወደ ዶክተሩ ጋር ሄዳለች። በመጨረሻ ወይናቸውን እየጠጡ ሁለቱም እንግዲህ እየጨለጡ ሁለቱም እንግዲህ ሄደዋል። አበቃ ሰክረዋል ማለት ነው። የደመቀን ተረት አስታውሷል። ይህን ጠጥቶ ወዴት ይከዳል እያለ ለቅምጥል እየነገራት ኪንጎ እየተረተባት ነበር። ማን ደርሶ እውነት ከስካራቸው የሁለቱም መስከር ወይም ሁለቱም ሲወላገዱ ማን ይደርሰው ይሆን? የያዙትን ብርጭቆስ ያደቁት ይሆን የሚለው ደግሞ በቀጣይ ክፍል
የምናየው ይሆናል። ቤተሰብ በያላችሁበት ሰላማችሁ ይብዛልኝ። ቀጣይ ሌላ ቪዲዮ እስከምንገናኝ ቤተሰብ ባይ ባይ። በሽታዋን መናገር ያልፈለገችው ታማሚዋ ለምለም ለአባቡሬና ለአደይ በሽታዋን ደብቃለች። እሷ ካልነገረችን በማለት ደግሞ ወደ